አንተ ምን አስበህ ነው? አቡሼው ልተረጋጋ ሁላ ነገር ካረከ አንቺ ግን በኋላ እናወራለን። ላስረዳ እንዲመስል ምንድን ነው የምታስረጂኝ? ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ እንግዲህ ስመጣ በሩታና በአብርሃም ጉዳይ መጥቻለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ወደ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንዲሁም ደግሞ የክርስቲያን እህት ወንድሞቼ ወገኖቼ ባያላችሁበት ቦታ ሰላማችሁ ብዝዝት ይበልልኝ እያልኩኝ ዛሬ እንግዲህ አብርሃም ሩታን ይቅርታ ሊጠይቃት አበባ ይዞ ወደ ዘመድ ቤት እያመራ ይገኛል ማለት ነው። ከዛ አንዳንድ ነገሮችን እንግዲህ ጣል አድርገዋል ማለት አሁን አብርሃም ማለት እውነት ለመናገር ማለት ነው ለተመልካች እንጂ ክብር ያለው ለሩታ ክብር ያለው ራሱ አይመስልም። እንደውኛ ነው ቆሞ ይቅርታ የሚጠይቅ የሚመስለው እንጂ ሩታን ይቅርታ የሚጠይቅ በጭራሽ አይመስልም። ምክንያቱም አንድ ሰው ሩታ ማለት አሁን የሚሰራው ስራ ጥሩ ስላልሆነ የሚያደርገው ነገር ጥሩ ስላልሆነ ትታ ከቤት ወጥታ ወደ ዘመድ ቤት ሄዳለች ማለት ነው። ታዲያ ዘመድ ቤት ሄዳ ተጠልላ የተቀመጠችን አንድን ሴትን ማለት ነው ወይም ሚስትን ማለት ነው በእንደዚህ አይነት አይደለም ይቅርታ የሚጠየቀው። እኔ ሳቀ ማለት ነው። ምክንያቱም እቺ ሰው ትታ ሄዳለች፣ የምታደርገው ነገር አልተስማማትም፣ የምትሰራው ስራ አልተስማማትም፣ ጥላ ሄዳለች ማለት ነው። ታዲያ ይቅርታ ጠይቀ እንዲሁም ደግሞ ሽማግሌ ልከ በስርዓት በአግባብ እንጂ ወደ ቤት ይዛሃት መሄድ የምትችለው እንዲሁ ዝም ብለህ ገብተ ወይም እዛ ሄደ ተነሽ ወደ ቤት ማለት ይሄ በጣም ከባድ ነገር ነው። የማይሆንም የማይደረግም ነገር ነው። ግን አንተ በጣም ሩታ ደስ ያለችኝ ነገር ማለት ነው እውነት ነው ስናገር ከራሷ በላይ ለአንተ እያሰበችልክ ነው ያለው። ምክንያቱም እዚህ ጋር የሚፈጠረው ነገር በጣም ከባድ ነው። ግድ የለም ሂድ እያለችህ ነበር። አይ አልሄድም፣ ሳልይዝሽ አልሄድም። እንዴ ነው አንተ ዝም ብለህ ስታስበው ይዞ መሄድ አለ እንዴ? ይዞ መሄድ እኮ የለም። ዝም ብሎ እኮ ተኪዞ እኮ አልሄደም። እሷም እንደ በጋ አይደለችም ዝም ብላ ተጎትታ ላንተ የምትሄድልህ ማለት ነው። በወግ በማረጉ በአግባቡ ጠይቀ ምን የተፈጠረውን ነገር ፈተ ሽማግሌ ልከ ነው እንጂ ወደ ቤት መግባት ያለባት ዝም ብላ ተነስታ መሄድ አለባት አላስብም ማለት ነው። እንደውም ካንተ ማለት ነው አቤል የሚናገራቸው ቃላቶች የሚጣላቸው ቃላቶች በጣም ደስ ይላሉ። ምክንያቱም ላንተ ትልቅ ቦታ አለው፣ ለሷም ላንተም ትልልቅ ቦታ ልጆ አለው ማለት ነው። ተረጋጋ። እንደውም እኔና አንተ ብቻችን ከምንሄድ ለምን ተሰባስበን ከጓደኞች ጋር አንድ ላይ ብንሄድ ይሻላል ብሎ አለ ማለት ነው። እና ግን አንተ የምትሰራቸው ስራዎች አግባብ አይደሉም፣ የምታደርጋቸው ነገሮች አግባብ አይደሉም። አሁንም ደግሜ የምነግር ለሷ ምንም አይነት ክብር የለም። አንተ እንደውም ለተመልካች ክብር አለክ ማለት ይቻላል። እንደገና ደግሞ ራስን በቃ አይደለ እንደ ንጹህነት ነገር አይተ እሷን እንደ ጥፋተኛ ማየት የለብም። አብርሃም በጣም ጥፋተኛ ነው እውነት ለመናገር ማለት ነው። ባለትዳር ውስጥ እንደዚህ አይነት ነገር መከሰትም ሆነ እንደዚህ አይነት ነገር ማድረግ በጭራሽ አይፈቀድም። ምክንያቱም ትዳር ትልቅ ነገር ነው፣ ቦታ አለው፣ ክብር አለው። እንደገና ደግሞ የምታደርጋቸው ነገሮች አንተ ትክክል ነኝ ብለህ አታስብ። 100% አንተ ጥፋተኛ ነህ። እሷ እንደውም በማታውቀው መልኩ በማታውቀው ነገር ነው አንተ እኔ እንጃ ዙሪያ ጥምጥም እኮ ነው የምትመጣባት ማለት ይቻላል። አብርሃም ጥሩ ስራ እየሰራክ አይደለም ብዬ አስባለሁ። ምክንያቱም ለወደፊት ለትዳርህ ለህይወትህ ማሰብ አለብህ ብዬ አስባለሁ። በመጨረሻም የዘመድ ቤት ላይ ደርሶ በር በማንኳኳት አንተ ታንኳካ እኔ ነኝ ማንኳኳ በማለት ሁለቱም በመከራከር በመጨረሻ በሩን እንግዲህ አቤል አንኳክቶ ሩታ ወጣች ማለት ነው። ሩታ በጣም በመታያቸው ጊዜ በጣም ደነገጠች ማለት ነው። ምክንያቱም አላሰበችውም ማለት ነው እነሱ እንደሚመጡ። ስለዛ በጣም ደንግጣለች ማለት ነው። ምን ልትሰሩ መጣችሁ ብሎ እኔ አንቺን ይቅርታ ልጠይቅሽና እየሽ ሊሄድ ነው የመጣውት ብሎ ቁጭ አረገና አብርሃም ሸማይዝህም እንደማንተ እንደ ህፃን ነው እንደሚያጫውትክ ግን አብርሃም የእውነት እንደ ህፃን እውነት ለመናገር የሚያጫውተ ማለት ነው። አንተ እንደዚሁ በቀላል ሰው ይዘህ መሄድ አለ እንዴ? እንደገና ደግሞ አቤል
በጣም ያሳቀኝ ነገር ማለት ነው ሰዎቹ በጣም ነው የሚፈሩት እንደገና ደግሞ በጣም ቤት ውስጥ ያሉ ሰዎች ጎረምሶች ናቸው በጣም ይፈራሉ በጣም አንተን ደግሞ ይፈልጋሉ እንደገና ደግሞ ሩታን በጣም የሆነችበትና ያለችበት ሁኔታ ደስ ስለማይል ይሄን ሁሉ ነገር ያመጣው አብርሃም ነው በሚል በጣም እየፈለጉት ነው ብሎ ሲነግረው ማለት ነው እሱ ግን ምንም አይነት ሴንስ አልሰጠውም እንዴ ምን አድርጌ ምን አጥፍቼ እንደዚህ አይባልም በጣም ጥፋት እያጠፋክ ነው ማለት ነው አንተ እቺ ሰው ነፍሰ ጡር ናት እንደገና ደግሞ አንተ ማሰብ ግድ አለብህ ብዬ አስባለሁ የምትወዳት የምታፈቅራት እንደገና ደግሞ የልጄ እናት ትሆናለች ብለህ ካሰብክ ለሷ በጣም ትልቅ ቦታ ሰጥተ በደንብ አድርገህ መንከባከብ አለብህ ማለት ነው እንደማንኛውም ሰው ዝም ብሎ ጎትቶ መሄድ ሰው የለም በቃ እዚህ ጋር እንዴት ርቀሽ መጣሽ በቃ ካንተ ለመሸሽ ርቃ ሄደች እዛ ድረስ ማለት ነው በቃ ያንተ ነገር ሁሉ ደስ ስላላት ርቃ ሄደች ማለት ነው እና አንተ አሁንም በድጋሚ የምታደርጋቸው ነገራቶች በሙሉ በጭራሽ ደስ የሚሉም አይደሉምና በጣም ለሷ አንተ ቦታ የለህም ማለት ይቻላል አፍ ብቻ ነው እንጂ የሚለፈልፈው ውስጥ በሩታ በኩል ባዶ ነው ማለት ይቻላል በቃ እንደው እኔ እንጃ ብዙ መናገር ይቻላል ግን ብዙ አልናገርም ምክንያቱም ደሳስማይን ነገሮች በአንተ ላይ በጣም እየተንጸባረቁ ይገኛሉ ማለት ነው ይሄንን ባህሪን አንተ አስተካክል እንደገና ደግሞ በሽምግልና ሁሉ ነገር ጨርሰ ነው መሄድ የምትችለው ማለት ነው እንዲህ እንዳያሉ እየተጨቃጨቁ እንግዲህ ዘመተብየው ወጣ ማለት ነው ሲወጣ ሲያዩ በቃ ካልገደልኩ ምልቶን ነው እዚህ ሰፈር የመጣው ለምንድን ነው የመጣው አይንከን እንዳላይ በቃ በጣም ብቻ ክብሩን ሁሉ ነስቶት ነው የተያዘው ማለት ይቻላል ይሄ ሁሉ አብርሃም ቀሌተን የተከናነበው በራስ ስራ ነው ማለት ነው ምክንያቱም ድንበር ጥሰሃል ማለት ድንበር ጥሰ ዘመድ ቤት ነው ተብለክ እዛ መሄድ የለብህም ማለት ነው እንደገና ደግሞ ይብስ ብሎ ገብቼ ላውራ ወደ ውስጥ ልግባ ጭራሽ ይባላል እንዴ እንደዛ አይባልም በጭራሽ አይባልም የማይባል ነገር ነው ሲጀመር ያልከው ማለት ነው አንተ እንዴ ነው ቀጥ ብለህ ገብተህ ቁጭ ብለህ ከሷ ጋር ዘመድ ቤት ቢሆን ቁጭ ብለህ ማውራት የምትችለው ማለት ነው ይሄ በጭራሽ ነው እሺ አረ አብርሃም እንዴ ምን ነው አስብ እንጂ ወደ ኋላ እንደገና ደግሞ ትንሽ ደግሞ ከሩታ ደግሞ ቅር ያለኝ ነገር እናት አባት ቤት ይያላት ቀጥታ እዛ ቤት ሄደው መቀመጧ ለእናትና ለአባት ቤት ሄዳ ብትቀመጥ ኖሮ አብርሃም የዚህን ያህል ይደፍራል ወይም እዛ ይሄዳል ብዬ አላስብም ምክንያቱም አባትና እናትሽን ስለሚፈራ ወይም ስለሚያከብር ማለት ነው እዛ ከምትሄጂ ይልቅ እናትና አባትሽ ቤት ሄደሽ ብትቀመጪ ጥሩ ነበር እላለሁኝ በተረፈ አብርሃም የምታደርጋቸው ነገሮች ትክክል አይደሉም በጣም ግንዛቤ ልትሰጥ ይገባል ልታስብበት ይገባል ሴት ልጅ ካመለጠችክ በጣም ከባድ ነው እና በጥሩ ሁኔታ ሩታን የመሰለች ንግስት ሩታን የመሰለች ልጅ በአግባቡ ልትይዛት ይገባል እሷ ካመለጠች እውነቴን ነው ምልክ መልሳ አታገኛትም እና በጣም ተጠንቅቀን ብትይዛት ጥሩ ነው ብዬ እላለሁኝ አብርሃም ወደ አቤል ደግሞ ስመለስ አቤል የሚናገራቸው ቃላቶች የሚጥላቸው ንግግሮች ወላሂ ነው ምልክ በጣም ደስ ይላል ምክንያቱም አንተ እንድትጎዳ ስለማልፈልግ ነው አንተ ላይ የሆነ ነገር እንዲደርስብህ ስለማልፈልግ ነው ተረጋጋ ተብለ ስትባል ጭራሽ ምንም አይመጣም ብለ ደረተ ነፍታ የምትናገረው ነገርስ እንዴ ይመጣል እንጂ በደንብ ነው የሚመጣው እየነገረ ነው እያስጠነቀቀ ነው አንተ እነሱ ወጥቶ አንድ ነገር ቢያሮግክ ማለት ነው አቤል ተጠያቂ መሆኑ አይቀርምና አንተ ተረጋግተህ ሁሉ ነገሩን አስበህ ቀስ ብለህ እንደገና ደግሞ አለ አይደለም በቃ ያለውን ነገር በቀስታ ለመፍታት ለህርቅ መሮራጥ ነው ካንተ የሚጠበቀው ብዬ አስባለሁኝ ዝም ብለህ አንተ በቃ ፊት ለፊት ያገኛቸው ነገሮች ብቻ አንተ መጋፈጥ ነው የምትፈልገው ያ አይደለም በቃ እንዴት ነው ብቻ እንዴት ብዬ ልንገር ግን ያንተ ነገር ማለት ነው ወር እስከ ወር ሁሌ ይሄ ነገር ካንታል አሁን ታርቃ እንኳን ብትገባ ትንሽ ጊዜ ቆይተ ይሄን ነገር መፈጸምም ማይቀር ነው በርግጠኝነት ማለት ነውና በጣም ግራ የሚገባ ነገር ነው ያንተ ነገር ማለት ነው
እንግዲህ እንዲህ ያለ ወንድ ዘመር ተብዮ እንግዲህ ኃይለኛ ጸብ ፈጥሯል ማለት ነው። አበባውን ነጥቆ ሁሉ እስከመጣል ድረስ እንደገና ደግሞ አብርሃም ከፍ ዝቅ አርጎ እስከመናገር ድረስ ይጠፋ ከዚህ ሰፈር እዚህ ሰፈር አይንህን እንዳላይ እስኪለው ድረስ አብርሃም ግን ምኑን ተማምኖ እዛ ድረስ እንደሄደ በጣም የሚገርም ነገር ነውና አብርሃም ግን ለሁሉም ነገር ተረጋግተህ ብታስብበት እንደገና ደግሞ ክብርህ የዚህን ያህል እስኪነጠቅ ድረስ ባትጠብቅ ብዬ እላለሁኝ። ሩታ በመሃላችሁ በጣም ነው የምታሳዝነው። እውነት ላንተ በጣም ነው ሩታ የምታስብልክ ማለት ነው። አሁን ሩታ በመሃላችሁ ባትኖር ኖሮ ይሄ ዘመር ተብዬ ወይም አቡሽ ተብዬ ምን እንደሚከሰት ልታስቦ ይገባ ነበር። የእውነቴን ነው የምልክ። እሺ እና ደግሞ አንተ በዚህ ብድግ ብለህ ተነስተህ መሄድም የለብህም ነበር። ያው እንግዲህ እንዲህ እንዳ እየተባለ በመጨረሻም እንግዲህ ሩታ በግድ ለምና ወደ ቤቱ አስገብተዋለች ማለት ነው። 1 ደቂቃ ነው የምሰጥሽ። ከ1 ደቂቃ ካለፈ ዋ ብሏት ነው የገባው ማለት ነው። ግቢውን ከፍቶ ገባ፣ ግቢውን ዘጋ ማለት ነው። እንደገና ሩታ ማን ነው አብርሃም እንደገና ደግሞ ተመልሶ ሩታ አንቺ እስከመቼ ነው እዚህ ቤት የምትቆዩ? እንዴትስ ደግሞ እዚህ ድረስ ርቀሽ መጣሽ? ከኔ ተለይቶ መኖር እንዴት ነው እሱ ምናምን ብሎ እያላት ነው። እንደውም እኔ ካንተ ጋር ስሆን ሰላሜን ማጣው እንጂ አንተ ካልመጣብኝ ካልደረስክብኝ በጭራሽ ሰላሜ እዚህ ነው ያለው እንጂ አንተ ጋር ሰላም የለኝም። ሁሌ ካንተ ጋር መረበሽ ነው መጨነቅ ነው ብላ አለችው ማለት ነው። አይ እኔ አንቺን ይዤሽ ልሄድ ነው እንጂ መጣው ጥዬሽ ልሄድ አልመጣሁም። ስለዚህ በቀጥታ ተነሺ ሩታ ብሎ እንደውም እየጎተታት ምናምን ማለት ነው። እሷ ግን ጎበዝ ነች። አይ አልሄድም፣ እዚህ ነው ሰላም ያለው፣ ሰላሜ አንተ ጋር የለም ብላ አለችው ማለት ነው። እንግዲህ መጨረሻም ያው ተነስታ ማለት እሱ ተነስቶ ወደ መጣበት እንግዲህ ይሄ መኪናውን አስነስቶ ሄደዋል ማለት ነው። በዚህ መሀል እንግዲህ በጣም የሚያሳዝነው አቤላ ነው ማለት ነው። አቤላ እንግዲህ ጎበዝ ነው በንግግርም በብስለትም እንደውም ከአብርሃም አቤላ ይበልጠዋል ማለት ነው። አብርሃም ማለት በቃ እንዴት ነው ብድግ ብሎ ሁሉ ነገር ላይ እንዴት ታፍ ብሎ የሚገባ ሰው ነው። ግን አቤላ ደግሞ በጣም ሁሉ ነገሮችን የሚያስተውል ነገሮችን እንዴት የሚመጡትን ነገሮችን እያሰበ ወይ ምንድነው የሚከሰተው ብሎ እያሰበ እየተጠነቀቀ የሚሄድ ሰው ነው አብርሃም ማለት ነው። እንግዲህ ሩታ ራስሽን ጠብቂ ነው የምለው። ምክንያቱም ነፍሰ ጡር ስለሆንሽ ራስሽን ጠብቂ ነው ብዬ የምለው። እንግዲህ አላህ Subhanahu Wa Ta'ala ጥሩ ጊዜ መጥቶ ታርቃችሁ አንቺም ወደ ቤትሽ ተመልሰሽ እሱም ደግሞ ስለሚያፈቅርሽ ስለሚወድሽ አብረሽ እንድትሆኚ ምኞቴ ነው ማለት ነው። ይሄ የተከሰተው ነገር ሁሉ ጠፍቶ ሰላማችሁ እንዲመለስ እኔ ትልቅ ምኞት አለኝና እንግዲህ እንዲህ ያልኩኝ ያዘጋጀው ዝግጅቴ ወይም ንግግሬን በዚህ ቋጭሁኝ ማለት ነው። ሁላችሁም በያላችሁበት ቦታ አላህ Subhanahu Wa Ta'ala ይጠብቅልኝ። ሀገራችንን ኢትዮጵያን ሰላም አላህ Subhanahu Wa Ta'ala ያድርግልን እያልኩኝ እንግዲህ ለዚህ ቻናል አዲስ የሆናችሁ ደግሞ እንዲሁም ሰብስክራይብ ላይክ ያደረጋችሁ አበረታቱኝ። ነባር ቤተሰቦቼ ደግሞ አብራችሁኝ ስላላችሁ ስለምታበረታቱኝ ከልብ ነው የማመሰግነው። ሰላማችሁ ብዝት ይበልልኝ እያልኩኝ ሀገራችንን ሰላም ያድርግልኝ። መልካም ጊዜ መልካም ቆይታ ይሁንላችሁ ባይ